بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب شرح مسائل الجاهلية إن شاء الله توسنتنا سالفنا لما يلتن إن شاء الله نال ابتداؤهم بمن لا يصلح للقدوة عنوان درسنا هذه الليلة من إلال أهل الجاهلية يكتلوا ما يقبعون أكالنا يكتلوا وي أرآيا لهن ما يشلون ما يصلحون أكال أرآيا أرقوا إمام أرقوا يزالوا والو طيب ابتداء مكة المتباع مالنا بمن لا يصلح بمن لا بسوي لا يصلح ما يوجبه هنا للقدوة مالت مكتل ما يكتلوت ما يقبعون سو عند اللي هون يجلال كان بلايم اللي هون يجلال النسون قدوة أرجو مياز خصلة من خصائل أو من خصال أهل الجاهلية وهذا في زمننا كثير إن زمننا شباب الأئمة الكبار في مساجد كبار أو في أكبر مساجد بلادنا اللوائمات من هذا الصنف ناتشو طيب المسألة 77 سبعتين ومسألة إن أئمة أهل الجاهلية مري وجاتش والو أئمة مالت إمام جمعنا إمام ملوك قال راسه لجمع لمفرد يهنا بلنا الكون بدي لكن إمام مفرد بهنا ساعات متجمعوا أئمة بملونه في القلة يا أهل الجاهلية مري وجات إما عالم فاجر وإما عابد جاهل كذا هيوت مالو أئمة وجاتشو وي أوقات علاچو ግን ዕውቀት ኑሯቸው ሲያበቃ በዕልማቸው አይሰሩም ወይ ጠማማ አመፀኛ ዕውቀተኛ ነው ኢማማቸው ወይ ደግሞ ጃሂል ማያውቅ ዓቢድ ነው እንግዲህ ያለ ዒልም ኢባዳ የለም ያለው በእኛም አካባቢ በእናንተ ይባል ነው አላውቅም የጃሂል ኢባዳ መጨረሻው ዳ ይላሉ በእኛ አካባቢ ስለዚህ ያሸባብ ለኢባዳ ምን ያስፈልጋል ኢባዳ የሚባለው ነገር ተውቂፍያ ነው ብለናል ከጎን ከኪስ ከምናም አውጥተህ መታረጋው አምልኮ የለም የምትሰራው ዒባዳ ደሊል من الكتاب والسنة መኖሩን ካላወቅ ማድረግ አትችልም ምክንያቱም ቂያስ ኢጅቲሃድ ኢጅማዕ ምናምን የሚባለው ነገር ዒባዳ ውስጥ አይገባ ዒባዳ ተውቂፍያ ስለዚህ የአህሉል ጃሂልያ መሪዎች ወይ ጠማማ አዋቂ ሆኖ ሲያበቃ ጠማማ ነው ወይ ደግሞ ያላዋቂ አላህን የሚያመልክ ነው አሉ ሳያውቅ ማስረጃ ሲያመጡ كما في قوله سبحانه وتعالى الله سبحانه وتعالى في سورة البقرة እንዲህ ብሏል أفتطمعون أن أهل الكتاب سناكر أهل الكتاب እንግዲህ من اليهود والنصارى كذلك الأميون مشركو العرب كلهم جاهلية ملو ያካትታቸዋል የሚል في مطلع الكتاب አሳልፈና أفتطمعون تكجلالاችሁ ይላል الله سبحانه وتعالى أن يؤمنوا لكم ለናንተ ሊያምኑ ይሁዶች ወይም ነሳራዎች እስልምናን ሊቀበሉ ተከጅላላችሁ ወይ ተስፋ ታረጋላችሁ ይላል وقد كان فريق منهم كناس ቡድን ወይ ጀማዓዎች ሆነው ይያሉ يسمعون كلام الله اللهን ንግግር የሚያዳምጡ ሆነው ይያሉ ثم يحرفونه እንግዲህ كلام الله በዛ ሰዓት ያው የነሱ የሙሳ ሰዎች ናቸው ብለናል ይሁዶች كلام الله ተውራትን እያዳመጡ ይያል ካዳመጡ በኋላ ደግሞ እየቀየሩት ይያሉ በራሳቸው ነብይ ላይ የወረደውን ተውራት ሰምተው ቀይረውት ይያለ በቁርአንና በእስልምና ያምናሉ ብላችሁ ተስፋ ታደርጋላችሁ ወይ ነው የሚለው አላህ Subhanahu Wa Ta'ala ثم يحرفونه من بعد ما عقلوه وهم يعلمون ያንን የአላህን ከላም ይቀይሩታል ከተረዱት በኋላ እያወቁ እየቀየሩ እየሰረዙ እየደለዙ መሆናቸውን እያወቁ ያለ
እየቀየሩ በእናንተ ነብይና በቁርአን ያምናሉ ብላችሁ ትከጅላላችሁ። ይሄ አይሆንም ነው። በኢማን የማያምኑ መሆናቸውን አላህ Subhanahu Wa Ta'ala ያወቀውን አካል ነው ይሄን የሚለው። ከነሱ አንዳንድ የሰለሙ እንዳሉ በሌሎች ማስረጃዎች ያሳልፈናል። وإذا لقوا الذين آمنوا እነዛን ያመኑትን ያገኙ ጊዜ قالوا آمنا እኛ እኮ እንደናንተው አምነናል ሙስሊሞች ነን ይላሉ። وإذا خلا بعضهم إلى بعض በከፊላቸው ብቸኛ ሲሆን እርስ በርሳቸው ብቻቸውን ሲሆኑ ይሁዶች قالوا እርስ በርሳቸው እንዲህ ይላሉ أتحدثونهم بما فتح الله عليكم الله በከፈተው ባሳወቃችሁ ከተውራት ላይ ባለው ለሙስሊሞች ተነግሯቸዋላችሁ ወይ ليحاجوكم به عند ربكم يوم القيامة ጌታችሁ ዘንድ ማስረጃ ሊያቆሙባችሁ ዘንዳ እናንተ የምታውቁትን ለምን ለነሱ ትናገራላችሁ ይባባላሉ አሉ። أفلا تعقلون አታውቁም ወይ أولا يعلمون لمهن ويوكم ويلا الله سبحانه وتعالى نزهن أهل الكتابوች أن الله يعلم ما يسرون وما يعلنون الله ሚደብቁትን ምስጥር የሚያረጉትንም ግልጽ የሚያወጡትንም እንደሚያውቅ አያውቁም ወይ? ማወቅ ማለት እንግዲህ አላህ Subhanahu Wa Ta'ala السر عنده علانية ብዙ አያቶች ላይ ያጀባ يعلم ما تسرون وما تعلنون ما تخفون وما تعلنون የሚል ማለ ሱረቲ አነም። ስለዚህ ما تخفون ብሎ ሲያበቃ وما تعلنون የሚለው ይላሉ بعض المفسرين እንግዲህ ምስጥርን ያውቃል ከተባለ علانيان من باب ምንድነው የሚሆነው ማወቁ من باب አውላ ነበር የሚሆነው። ግን ሲሩና علانية والله ዘንድ እኩል ነው ለማለት ነው። ባንድ የሚመጡ الله ዘንድ ምስጥር የሚባል ነገር የለም። يعلم خائنة الأعين وما تخفي الصدور ألا يعلم من خلق وهو اللطيف الخبير። ስለዚህ አያ ላይ የመጀመሪያ የሚያውቁትን ቡድኖች ነው ሚና አላህ Subhanahu Wa Ta'ala የሚነግረን ምስጥራቸውንና ግልጽ የሚያወጡትን የሚያውቅ መሆኑን አያውቁም ወይ? ለምንድነው የሚያስመስሉት? አላህ Subhanahu Wa Ta'ala ያውቃል ሲርንም علانيانም ከዛ በኋላ ደግሞ ይመነዳል። ስለዚህ ሙእሚን ትክክለኛ ሙእሚን ማለት ያሸባ ሲሩና علانيው አንድ ይሆን። በምትደብቀው ነገርና ግልጽ የምታወጣው ነገር ምን መሆን አለበት? ተስማሚ አንድ መሆን አለበት። ብቻህን ስትሆን እና ሲረን የምታምነውና የምትናገረው ሌላ ከሆነ ሰዎች ጋር ስትሆን ሌላ ከሆነ ይሄ የሙናፊቆች ስራ ነው። والنفاق كما يقول الشارح የይሁዶች ስራ ነው ማስመሰል ይላል። ስለዚህ ይሄ የመጀመሪያዎቹ አይነቶች ናቸው። አኢመቱሁም ኢነ አኢመተሁም ኢማ ዓሊሙን ፋጅ እስካሁን እስከቀራነው ድረስ ያለው አንቀጽ ዑለሞች ሆነው ሲያበቃ ፈጀራ ጠማሞችና አመፀኞች የሆኑ ናቸው አርአያዎቻቸው አሉ። ሌላው ወሚንሁም ኡሚዩና ከነዛ ከአህለል ኪታብ ደግሞ ኡሚዮች አሉ። ሳዕዲ ሲፈስሩ ኡሚዩና የሚለው አይ ዓዋሙ ላ ዒልመ ዐንደሁም አው ላ ዒልመ ለሁም ዓዋሞች ናቸው። ዒልም የሌላቸው የዲን እውቀት የሌላቸውም አካሎች አሉ ምን አህለል ኪታብ። ኡሚይ እንግዲህ ወደ እናት ኒስባ ነው ብለና ኡሚይ ይባላል ለአንድ ሰው ምንም የማያውቅ ለማለት። ኡሚያኒ ኡሚዩና ይሄ ጀምዕ ነው። የማያውቁ ጃሂሎች አሉ። لا يعلمون الكتاب كتابን የማያውቁ የሆኑ ያው ተውራት ነው ብለናል በይሁዶች ዙሪያ ስለሆነ አንቀጹ إلا أمانية ማለት የኡምንያ ጀምዕ ነው ማንበብን እንጂ ቃሉን መሰምደድ እንጂ ትርጉሙንና እስቲንባጥ ምናምን የማይችሉም አካሎች አሉ። ወይንሁም ኢላ يظنون እነሱ አይደሉም የሚገምቱ እንጂ የመሰላቸውን የሚከተሉ እንጂ ሌላ ስራ የሚሰሩ አይደሉም በማለት አላህ Subhanahu Wa Ta'ala ለሁለት ከፍሎ ነገረን አህሉል ጃሂልያ። ስለዚህ እነዚህ የሚከተሏቸው አይማዎች ዕውቀተኞች ከሆኑ በዕውቀታቸው ግልባጭ ስለሚተገብሩ ፈጀራዎች ናቸው። ሌላው ደግሞ ከነሱ የቀረው ደግሞ ያላዋቂ አውቃለሁ ብሎ አርአያ የሆነ ነው። ስለዚህ ምን ኺሳል አህሉል ጃሂልያ የሚከተሉት መከተል የማይገባውን አካል ነው
ለዚህ من خصال الجاهليه ስንል አንድን መስአላ ኩፍር ነው ማለት አይደለም ኩፍር ሊሆን ይችላል ኩፍርም ላይሆን ይችላል ወደፊት ያመጡልናል ሻሪፍ ከለታት አንድ ቀን ሁለት ሱሐቦች ያው እንግዲህ የሰው ልጅ ያሸባ ሱሐቦች ሁሉም ዕዱል ናቸው እንላለን እስማ አናሰብትላቸውም ብለናል በሆነ ነገር አለመግባባት ተፈጠረና አንዱ ሱሐቢ ሌላኛውን ሱሐቢ በእናቱ አነወረው واضح يا شباب عربي የሆነው ሱሐቢ عجمي የብነ السوداء ያለ ምን ማለት ነው የብነ السوداء ማለት የተቋራይቱ ልጅ ማለት ነው ስለዚህ ለነብያችን ሰለላሁ ዐለይሂ ወሰለም ሲናገር ሱሐቦች ሁላቸው ትላልቅ ሱሐቦች ናቸው አቡ ዘር አልጊፋሪ ጁንደብ ኢብኑ ጁናዳ የሚባሉ من زهاد الصحابه እሳቸው ናቸው ይሄኛው ኢብኑ ሰውዳ የተባሉት ሌሎች ሰዎች እንኳን እንግዲህ ደግደጉን ሰዎች ያሸባብ ወደ ራሳቸው ያረጋሉ መጥፎውን ወደ ሰው እንደዚህ መሆን የለብንም ያሸባብ ኺጣብ ሲመጣ ወዕድም ሆነ ወዕድ ሲሆን መበሰር ወዒድ ከሆነ መፍራት አለብን እኛን ነው ማለት አለብን ሁለቱንም ነገሮች ስለዚህ ያው ቢላል ናቸው አልሙሂም ሐበሺ በመባል ይታወቃሉ ቢላል ኢብኑ ረባህ ቢላል ኢብኑ ሐማማ ይባላሉ እናታቸው ሐማማ ስለምትባል አባታቸው ረባህ ስለዚህ እሳቸውን አቡ ዘር ኢብኑ ሰውዳ ሲላቸው ይሄ ነገር ለነብያችን ሰለላሁ ዐለይሂ ወሰለም ሲደርስ ምን አሏቸው ነብያችን ሰለላሁ ዐለይሂ ወሰለም ለአቡ ዘር ዲዛይን ደረጃ ያለው ምናምን ብለው ዝም አላሉ አዓየርተሁ በኡምህ በእናቱ አነወርከው በእናቱ ታነወረዋለህ ኢነከ ምሩኡን ፊከ ጃሂሊ ስለዚህ የጃሂሊያዎች አህሉል ጃሂሊያ ክብር የሚባል ነገር አላቸው ፈኽር ቢል አንሳብ ወልአህሳብ ስላላቸው ይሄን ማለት እንግዲህ ኸሳይ አው ኺሳል الجاهليه كلها እኩል አይደሉም ማለት ነው ይባላልጣል ስለዚህ አሁንም የማይገባው ሰው ቁድዋ ሊሆን የማይገባውን ሰው ቁድዋ አርጎ መያዝ ለምሳሌ ኮንትራት እየተከፈለለት ወራዊ የጫት ወጪ እየተከፈለለት የሚቀምን ሰውዬ የትልቅ መስጂድ ኢማም አርጎ እሱ የሚለው ሐቅ ነው እሱ ያላለው ሐቅ አይደለም ብሎ መያዝ هذه خصلة من خصال الجاهلية صح ولا ما صح يا شباب ያለው ሁኔታ ወገራችን ላይ አብዛኛው እንደዚህ ነው ኢላ القليل ብዙ መስጂዶች የማይገቡ አይማዎች ናቸው የሚመሯቸው ስለዚህ ይሄን እንድርጊት ማድረግ خصلة من خصال الجاهلية ነው ያው እንግዲህ ይሄን ሲባል ወደዛኛው ሚላ ይገባል ማለት ላለመሆን ወደፊት ያመጡልናል ብለናል ሻሪሑ ሲመጣ ደግሞ በሰፊው እናያለን قصة أبي ذر مع بلال رضي الله عنهما جميعا فذبوا على نبياتنا صلى الله عليه وسلم من قالوا إخوانكم خوالكم جعلهم الله تحت أيديكم فمن كان أخوه تحت يده فليطعمه مما يطعم وليلبسه مما يلبس ولا يكلفه من العمل ما لا يطيق فإن كلفه فليعن توجيهات سديد نبياتنا صلى الله عليه وسلم من هذا النزبار የሚባሉት እኮ እንዲሳቸው حر ብለዋቸው አለ አቡበክር ቢላል እንደናንተው ወንድሞቻችሁ ናቸው ሙስሊም ወንድሞቻችሁ አላህ Subhanahu Wa Ta'ala ሽቶ እነሱን የበታች እናንተ የበላይ አርጓችኋል ወንድሙ ከሱ ስር የሆነ ሰው ከሚበላው ያብላው ከሚለብሰው ያልብሰው የማይችለውን ስራ አይበለው የማይችለውን ስራ ካዘዘው ያግዘው የማይችለውን ስራ ባሪያ ነው ብለህ የማይችለውን አታስ ካዘዝከው ምን አርጋሉ ነብያችን ሰለላሁ ዐለይሂ ወሰለም በጎን ሆነ ማገዝ አለበት ይሄን ሐዲስ የተናገሩት አቡ ዘር አልጊፋሪ ረዲየላሁ ዐንሁ ይሄን ሐዲስ ሰምተው ይጠብቁ ነበር ይሄ ሁላ የሚባል ነገር ኮምፕሊት ልብስ ማለት ነው ይሄ ለምሳሌ ከላይ ይሄ የዛ አይነት ከታች ከተለበሰ አንድ ከሆኑ ኢዛርና ሪዳኡ ምን ይባላሉ ብለናል ሁላ ይባላል ስለዚህ አንድ አይነት ልብስ ባሪያቸውን አልብሰው ይጓዛሉ አቡ ዘር አልጊፋሪ ከዚህ ሒካያ በኋላ እሳቸው የለበሱት ልብስና ባሪያው የለበሰው ልብስ ምንድነው ያጀባ አንድ አይነት ነው ሰዎች ጠየቋቸው ሰውዬ ከለር እንግዲህ ሊለይ ይችላል ያጀባ ልጅህ ነው ወይስ ባሪያህ ነው ሲሏቸው
ባሪያዬ ነው አሉ። ለምን ታዲያ ትንሽ ለየት ማለት ነበረባችሁ ሲሏቸው አይ የለብንም አሉ። እኔ እንደዚህ ሆኖ አቅድም ያልነውን ቂሷ ዘክረው ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ ስላሉኝ እኔ ከምለብሰው ነው እማለብሰው ብለው ከዛ በኋላ ተጸጽተው ተውብተው ይሄንን ያረጉ ሱሐቢ ናቸው። ስለዚህ ይሄን ያልነው ያሸባብ حتى عند أبي ذر من الله ስለተባለ ነው አቡ ዘር الغفاري ዘር إنك امرؤ فيك جاهلي ስለዚህ خصال الجاهلية ይለያያሉ በደረጃ እና ወደ መስአላችን እንመለሳለን። መትኑ እንግዲህ አሁን የቀራናቸው አንቀጾች من سورة البقرة ከ75 እስከ 78 ያሉ አንቀጾች ናቸው። ይሄ መትን ይባላል። ወደ ሸርሑ ስንገባ قدوة أهل الجاهلية من اليهود والنصارى وغيرهم قالوا أهل الجاهلية أرآية مكتلواቸው ሰዎች አሉ እነዛ أهل الجاهلية ከአይሁድም ይሆኑ ከክርስቲያኖችም ይሆኑ ከሌሎችም እነሱን በይሁድና በነሷራ ከሚመሳሰሉ አካሎች ይሁኑ አሉ إما عالم فاجر የቁድዋ خبر ነው ይሄ إما عالم ወይ ፋጅር ጠማማ አመፀኛ የሆነ አዋቂ ነው ሲያርፉልን ዓሊም ፋጅር የሚለው وهو الذي لا يعمل بعلمه ዓሊም ፋጅር ማለት ማን ነው ከተባለ በእውቀቱ የማይሰራ አውቆ ሲያበቃ በዛ ባወቀው ዕውቀት የማይሰራ ዓሊም ፋጅር ይባላል። نموذج ሲያመጡልን مثل أحبار اليهود የአይሁዶችን ዑለሞች ይመስል አህባር ብዙ ጊዜ እንዳሳለፍነው ቁርአንም ላይ አለ ብለናል። የሂብር ጀምዕ ነው። ስለዚህ እነሱ ያውቃሉ መግዱብ عليهم ናቸው ብለው ነብያችን ሰለላሁ ዐለይሂ ወሰለም في حديث صحيح ፈስረዋል ብለናል። ያወቁ ስለጠፉ መግዱብ عليهم ናቸው። እነዛኞቹ ደግሞ ضالون ያለ ዕውቀት ስለሚያመልኩ አላህን ሱብሓነሁ ወተዓላ وإما عابد جاهل ወይ ዓሊም ፋጅር ነው ወይ ደግሞ ዓቢድ ሆኖ ጃሂል ነው አሉ የአህሉል ጃሂልያ ቁድዋዎች። ይሄን ደግሞ ሲያርፉልን ዓቢዱን ጃሂል የሚለውን وهو العامل بغير علم ያለ ዕውቀት ምንም ያረግ ነው አሉ ሚተገብር ሚሰራውን ሰራ ዝም ብሎ ስለመሰለው ስለተስማማው ስለተመቸው ያለ ዕውቀት በዕውቀት ላይ ያልተገነባ ስራ የሚሰራ ሰው ዓቢዱን ጃሂል ማለት እሱ ነው አሉ። مثل رهبان النصارى نموذج ሲያመጡልን የነሳራ የክርስቲያኖችን ሩህባን ይመስል ንዝባታውያን የሚባሉ እነሱን ይመስል አሉ። كما قال الله اتخذوا احبارهم ورهبانهم اربابا من دون الله 31ኛ አንቀጽ የሁዶች አህባሮቻቸው ነሳራ ሩህባኖቻቸውን ከአላህ ሌላ አርባብ አድርገው ያዙ ይላል አላህ Subhanahu Wa Ta'ala። ስለዚህ የአህሉል ጃሂልያ ቁድዋዎች ቁድዋ ሊሆኑ የማይገባቸው ናቸው። ይሄንን ድርጊት የሚደግምና በዚህ ፈለግ ላይ የሚጓዝ ካለ ወደደም ጠላም የአህሉል ጃሂልያን መንገድ ተከትሏል ይያሉን። አይ يحللون لهم الحرام ويحرمون عليهم الحلال نزه أحبارنا رهبانوች حرام النجر حلال ነው ይሉና حلال ያደርጉላቸዋል። حلال የነበረውን ነገር ደግሞ حرام ነው ይሉና حرام ያደርጉባቸዋል። ويطيعونهم في ذلك በዚህ حرامን حلال በማድረግና حلالን حرام በማድረግ እኒህ ተከታዮች ይታዘዛሉ አህባሮችንና ሩህባኖችን አሉ። ስለዚህ ቁድዋ ሊሆኑ የማይችሉትን ቁድዋ አድርገዋቸዋል። وفي سورة البقرة يقول تعالى متن لا ያሳለፍናቸውን አንቀጾች ሊፈስሩልን ነው አልበው أفتطمعون أن يؤمنوا لكم وقد كان فريق منهم يسمعون كلام الله ثم يحرفونه من بعد ما عقلوه وهم يعلمون فقوله أفتطمعون أن يؤمنوا لكم
وقد كان فريق منهم يسمعون كلام الله ثم يحرفونه يا لو أنقصال متن لاي تفسر البينا الفسرنا هؤلاء هم العلماء الفجرة يديه فجرة من الفجر يفاجر جمعا فاجر مالت عندي تماما ويعند مسأنة فاجراني ሁለት ይሆናል فجرة ከተባለ أولئك هم الكفرة الفجرة عبس ነው ማነው እንደዚህ ብሎ የሚያልቀው عبس ስለዚህ أولئك هم الكفرة الفجرة كفره ማለት የካፊር ጀምዕ ነው فجرة ማለት የምን ጀምዕ ነው ይያልን ነው የፋጅር ጀምዕ አሁን የተባሉት እነዚህ فتطمعون أن يؤمنوا لكم وقد كان فريق منهم يسمعون كلام الله ثم يحرفونه يا لو الله سبحانه وتعالى سلنسوا النزه علماء هنا وعمتኞቹ ጠማሞቹ فريقዎች ናቸው يسمعون كلام الله وهو التوراة الله كلام يسمعሉ ያው እንግዲህ በይሁዶች ላይ በሙሳ ላይ የወረደው عليه السلام ተውራት ስለሆነ ተውራትን ይሰማሉ ويعرفونه ويتعلمون يوقتان إما مارالو بدم يوقال ثم يحرفونه ይሄን ካረጉ በኋላ ካወቁ ከተማማሩ በኋላ ይቀይሩታል يغيرون الفاظه ومعانيه تحريف ማለት እንግዲህ ተغيير ማለት ነው የዛን የአላህን ከላም ለፍዙን ይቀይራሉ ያወቁ እንዳልሆነ ያወቁ ይቀይሩታል ትርጉሙንም ይቀይሩታል ለሁሉም ምሳሌ ያመጡልናል ያ ሸባብ تغيير اللفظ ولتغيير المعنى معانيه بنسبنا مكرروا الفاظه بالو ስለሚታጠፍ ማለት ነው من بعد ما عقلوه وهم يعلمون اي من بعد ما عرفوا لفظه ومعناه الصحيح لفظنا ትክክለኛውን ማዕናውን ከተረዱ በኋላ ለፍዙንም የሚቀይሩበት አጋጣሚ አለ ለፍዙን መቀየር አልመቻቸው ካለ ደግሞ ማዕናውን እነሱን በሚመች ለነሱ ባሉት በሚስማማ መልኩ ማዕናውን ይቀይራሉ አሉ ስለዚህ አሁን ለፍዙን የሚቀይር ካለ ከነሱ በኋላ ማለት ነው من هذه الامه ወይ ማዕናውን የሱን ዝንባሌ እንዲስማማለት የሚያጥፍ የሚጠመዝዝ ካለ የነሱን ፈለግ የሚከተል ነው የሚሆነው የሰውዬ ነው من اجل اهوائهم ان تغيير የሚያደርጉት ለፍዙንም ሆነ ማዕናውን ትክክለኛውን ማዕናውን من اجل اهوائهم ለነሱ ፍላጎት ሲሉ እንዲስማማቸው ማለት ነው አህዋ የሃዋጀ واغراضهم وشهواتهم اغراض የغرض جمع ነው ይሄ ሐጃቸው የነሱን ሐጃ እንዲስማማ የነሱን ስሜቶች እንዲስማማላቸው አንዳንድ ጊዜ ለፍዙን አንዳንድ ጊዜ ትክክለኛውን ማዕና ትክክለኛ ባልሆነ ማዕና ይቀይሩታል አለ አላህ Subhanahu Wa Ta'ala مثال ሲያመጡ كما حصل منهم في قصة الزاني بعهد النبي صلى الله عليه وسلم في المدينة دي قصة اتفق عليه هنا حديثنا اذكره من حديث ابن عمر رضي الله عنهما الصحيحين يا عبد الله بن عمر حديثنا وليلوچم صحابوች አውርተውት ሊሆን ይችላል የማስተዋውሰው عن ابن عمر حديث على صحيح البخاري ያኛውንም صحيح ማየ እንግዲህ በነብያችን አህድ ማለት እዚህ ቦታ ላይ ዘመን ማለት ነው ብለናል في وقت النبي صلى الله عليه وسلم وزمنه مدينه ያሉ እንግዲህ ይሁዶች ያሉት መዲና ነው መካ አልነበሩም አይሁዶችም ሙናፊቆችም አልነበሩም መካ አልአህድ المكي ያው ሙእሚኖች ጥሪት ያሉ ሙእሚኖችና እነዛኞቹ ደግሞ ጥሪት ያሉ አንላቸውም ያሸባ ጥሪት የሚባለው ለጥሩ ነገር ነው አልሙሂም ኩፋሮች ናቸው ያሉት ዛ ሙስተضعፎች ስለነበሩ አማኞቹ ማስመሰል አያስፈልግም መካ ላይ እዚህኛው ላይ ነው ደውላ ካገኙ በኋላ ማስመሰል የሚባለው ነገር ኒፋቅ የሚባለው ነገር የመጣው አይሁዶችም ያው በሆነ ምክንያት ሰፍረው መዲና ይኖሩ ነበር አንድ ሶስት ቀባይሎች እንደነበሩ ሲራ ላይ ያሳልፈናል ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም መዲና ባሉበት ጊዜ በህይወት ያሉ ዝሙት የሚባል ነገር ተፈጠረ من اليهود
حينما زنى رجل من اليهود بامرأة من اليهود دي رجل ማለት ያገባ ነው محصن ነው እሷም محصن እንግዲህ ቁርአን ላይ ለአንድ አራት ማዕናዎች ይመጣል ብለናል አንደኛው ኢህሳን ማለት ቁርአን ላይ ምን ማለት ነው ማግባት ተካገባክ محصن ትባላል እሷም ካገባች والمحصنات من النساء إلا ما ملكت أيمانكم يا جبوا سيتوچن ማግባት አይቻልም ማለት ነው والمحصنات ማለት يا شباب حرام حرمت عليكم امهاتكم ባለውን የሚታጠቁ والمحصنات من ስለዚህ እነዚህ ይሁዲና ይሁዲያይቱ ወንዱና ሴቲቱ ያገቡ ናቸው ስለዚህ ዚና የሚባለውን ድርጊት ፈጸሙ حينما زنى رجل من اليهود بامرأة من اليهود استبرساቸው እዛው ዚና ሰሩ ዝሙት የነሱ ስራ ነው አሸባባ ይሄዱት ወደ ሙስሊሞች የመጣው ከነሱ ነው ለሴቶች ራቁት እንደሄዱ ምን እንደሚሉ አይ የመጣው እንግዲህ ሙሲባው ነው ويريد الذين يتبعون الشهوات أن تميلوا ميلا عظيما ስለዚህ እነሱ ያጡት ኸይር ስለሆነ እስልምና እኛን ዳጣነው ሙስሊሞችም ማጣት አለባቸው ብለው በብዙ አይነት አጥንተው የሚሰሩት ሴራ ነው ይሄ በሙስሊሞች ላይ ወደ ፋሂሻና ወደ ሌላ ነገር ሙስሊሞችን ጥሪ ማድረግ አልሙሂም ወደ ቂሳው ስንመለስ فقالوا اذهبوا الى هذا الرجل يعنون محمدا صلى الله عليه وسلم እንግዲህ محصن ነው ብለናል ያገባ ነው ሴቲቱም ማግብታ ታቃለች በተውራት ላይ ህጋቸው ረጅም ነበር በእነሱ ነብይ ላይ በሙሳ ላይ አለይሂ ሰላም የወረደው ማን ነው ብለናል ያሸባ ተውራት ላይ እንደዚሁ እንደ ቁርአን ረጅም ነው ተቀጥቅጠው ይገደላሉ እስከሚሞቱ ድረስ ወንዱም ሴቲቱም ሙህሰኖች ስለነበሩ እና አንዳንድ والأغلال التي ملال እንግዲህ في سورة الأعراف يسر ስላለው እስልምና ነብያችን ሰለላሁ ዐለይሂ ወሰለም ይዘውት የመጡት ዲን እዚህ ሰውዬ ዘንድ መፍትሄ አናጣም እንግዲህ የነሱን ሁክም ተተውና ሸባብኛ ተውራት የኛ ናት نؤمن بما أنزل علينا ነበር የሚሉት ይሄንን ካሉ ምን አመጣጣቸው ወደ ቁርአን ግን ምን አሉስ በርሳቸው ይሄ ማይሆን ነገር ሸሪፎች ስለነበሩ ነው ዝሙትን ያፈጸሙት አካል ከባባድ ሰዎች ስለነበሩ ወዲዑ ላይ ኢቃመተ الحد ያረጋሉ ደካማው ላይ ዋና ሰው ከሆነ ደግሞ እና እንሄድና እሱ ዘንድ መፍትሄ አይታጣም ነገሮችን ገራ ያረጋል እሱ ይፍረድልን ተባባሉ ተውራት ላይ የሚለው ሌላ አይደለ እንዴት እሱ ዘንድ እንሄዳለን የሚል አካል ጥያቄ ሲያነሳ ነብይ መሆናቸውን እኮ ያውቃሉ ነብያችን ሰለላሁ ዐለይሂ ወሰለም ይሄም አላህ ልኮታል ይሄንንም ሰውዬ ሙሳን እንደላከው ሁሉ ስለላከው ለምን እናረጋችሁ ካለን የሰውዬ ፈትዋ የሰጠን ፈትዋ ገር ፈትዋ ሆኖ ተግብረ ነው ከጠየቀን በኋላ አላህ ለምን እናረጋችሁ የተውራትን ሁክም ትታችሁ የሚል ጥያቄ ከጠየቀን አላህ አንተ የላከው ነብይ ነው ያ በሱ ፈትዋ ነው የሰራ ነው ብለን መልስ እናቀርባለን ተባባሉ ይሄ እንግዲህ ያሸባብ ይሁዶች ስራቸው ሁሉ ሽወዳ መሸወድ ሒላ የሚባለው ነገር ይሄ ዒል የሚባለው የይሁዶች ስራ እንዳንታለል በእነሱ طيب على كل ሌሎችም አሐዲስ ሰሒሐዎች አሉ የሆነ ነገር አላህ حرام አረጋባቸው ይያለ ሽጠው ገንዘቡን ተጠቀሙ ሸህም የሚባል ነገር ያሸባብ ሞራ ምናምን የሚባለው በእነሱ ላይ حرام ነው ይሄ መብላት ነው የከለከለን እንጂ አቅልጠን ሽጠን ገንዘቡን እንበላለን አንድ ነገር ወይ الله اذا حرم شيئا حرم ثمنه አንዳንድ መስአላዎች እንኳን ከዚህ ቢወጣ المهم ይሄን አሉና اذهبوا الى هذا الرجل يعنون محمدا صلى الله عليه وسلم لانهم يعلمون ان التوراة فيها الرجم ወደ ተውራት ቢሄዱ ተውራት ላይ ረጅም እንዳለ ያውቃሉ ዑለሞች ስለነበሩ وهم لا يريدون الرجم ረጅም ደግሞ ያው ሸሪፍ ስለነበረ የዚና የሰራው አካል አይፈልጉትም ይሄ ሙዕተሪዳ ነው እንግዲህ لانهم يعلمون وهم لا يريدون الرجم እስከሚለው ድረስ
اذهبوا إلى هذا الرجل سنيايزوا لعله يحكم فيهما بحكم أسهل من الرجم من هدول من دنو قالوا من البات كرجمك على فرد لفرد باتشو تسفى سلام من نارك እዚህ ሰውዬ ዘንድ ሄደን የሱን ፍርድ ተባባሉ فجاءوا إليه يطلبون منه الحكم على هذا الزاني وهذه الزانية متوا ተያይዘው እንደተባባሉት ያው ቅድም ያልነውን ተባብለው እንሂድ የሚሉት ቡድኖች አቸንፈው መጡ في سورة المائدة الله سبحانه وتعالى ይናገራል الله سبحانه وتعالى ነብያችንን صلى الله عليه وسلم خيار كامل ሰጥቷቸዋል ከመጡ እነዛ አህለል ኪታቦች ፍርድ ይፈልገው ካንተ መፍረድ ትችላለህ نعم فاحكم بينهم أو أعرض عنه مفرد تجلال إعراض ما رجع مفرد تجلال خير الله سبحانه وتعالى نبيه صلى الله عليه وسلم في الحكم بين أهل الكتاب باي وإن حكمت فاحكم بينهم بالقسط إن الله يحب المقسطين كفررك بفتهنه مفرد على لبه فتهويانوتشن الله سبحانه وتعالى سلم يود إلنا وكيف يحكمونك وعندهم التوراة فيها حكم الله حكم التوراة اللي ما جباب ميماتوت سلز على المهم كتفرد على أهل الكتاب بفتهنهم يفردوا ماتوا فالرسول صلى الله عليه وسلم قال ما تجدون في التوراة على من زنى الله سوقاتهم نقول يا نبو بلنا النبي صلى الله عليه وسلم يسفوا يا نبو توراة لاي حكم الرجم من دال الله بوحي يسوقاتهم توراة لاي من دنا متاغنيو تعالوا زنا بسر محسن هنا زنا كسر سويه من دنا متاغنيو تزالاي وفي رواية ما تجدون في التوراة في شأن الرجم سلا رجم قداي توراة لاي من تاغنيا لاچو رجم الله يلم من طيقوا قالوا فيها وشتاچون እንግዲህ ምን ይያሉ ነው ይሁዶች እዛች ተውራት ውስጥ አላሉ አንና نسود وجوههم ተውራት ውስጥ ያለው እኒህን ዚና የሰሩ አካሎችን ፊቶቻቸውን በጥላት ወይ በከሰል እናጠቁራለን አሉ ونركبهم على حمير نركبهم ይቻላል በተخفيفም በተضعيفም አህያ ላይ እናስጋልባቸዋለን አሉ ونطوف بهم في الاسواق እንደዛ አርገን አስጋልበን ዝሙት የሰሩ የተባሉ በየገበያ ማዕከሉ እንድንዞርባቸው ነው ተውራት ላይ ያለው ብለው የለለ حكم ساتو يفلسفوت يهنن تناغروا فسأل النبي صلى الله عليه وسلم عبد الله بن سلام لأنه من أحبارهم وقد أسلم يوم قدوم النبي صلى الله عليه وسلم إلى المدينة أنه يسلموا تيسوية صحيح البخاري وغيره أسلفنا القصاتشون كسلموا بهلا دنجت اندايسموا يهود وچين سبسبوا لني قالوا نبياتنا صلى الله عليه وسلم يطروا يهود وچ አሉና እሳቸው ማጀት የምታውቁ ከሆነ ወደ ማጀት ገቡ ማጀት ማለት ያጀባው ጓዳ ማለት ነው ወይም ይሄ የሆነ ክፍል ስርጥ ክፍል እንደዚህ እዛ ገቡ ሸሃደተይን አርገው ለነብያችን ሰለላሁ ዐለይሂ ወሰለም ይሁዶች ቀውሙን ቦህቱ በጣም ቀጣፊ ዋሾች ናቸው እኔ አሁን መስለሜን ቢሰሙ ያልሆነ ነገር ነው የሚናገሩት ስለኔ ስለዚህ ጠሩና ጠይቋቸው አሉ ተጠሩ እሳቸው እዛ ተሰውረዋል ሲጠየቁ አብዱላህ ኢብኑ ሰላም እናንተ ዘንድ ምን አይነት ሰው ነው ደረጃ ያለው ነው ተራ ሰው ነው ወይስ ዝም ብሎ ነው ምንድነው ሲሏቸው ነብያችን ሰለላሁ ዐለይሂ ወሰለም اعلمنا وابن اعلمنا وسيدنا وابن سيدنا ያሉት ያ ሸባብ እሱ በጣም ካሉ ከሚባሉ አህባሮች እሱ ዋናው እሱ ነው ይሄ ደግሞ እሱ ብቻ ሳይሆን አባቱም እንደዛው ነበር አለቃችን ነው ያለቃ ዘር ነው አያት አባቶቹም አለቃዎች ነበሩ ወዲህ ሸባብ ግልጽ አይደለ በኋላ አራይቱ ምን አስለም እሱ ቢሰልም ምንድነው የናንተ ሐሳባችሁ አስተያየታችሁ ሲሏቸው አላህ
يطبقوا أنت كمثله አይሰልምም አሉ ወተውሳቸው أشهد أن لا إله إلا الله وأشهد أن محمد رسول الله ሲሉ شرنا وابن شرنا እዛው አንድ ቦታ ያሸባባ አንድ ራስ ምንድነው የሚባለው አባባሉ ሁለት ምላስ ይሁዶች እንደዚህ ናቸው አሁን እስካሁን ድረስ ዓለሙን ያሸበቀው ወጥ የሚያረቁት እነሱ ናቸው ሰው ደግሞ ያየ አይረዳ ስለዚህ اليهود لعنهم الله እንደዚህ ናቸው እና ምን አሉ አብዱላህ ኢብኑ ሰላም من الاحبار ስለነበረ ሰልሞም ስለነበረ ሱሐቢይ ነው እነዚህ ሰዎች የሚሉት እውነት ነው ያሉ قال كذبوا يا رسول الله ውሸታቸውን ነው አሉ فطلب النبي صلى الله عليه وسلم منهم التوراة اسكي توراة نامتو قالونا نبياتنا صلى الله عليه وسلم توراة እንድትመጣ ፈለጉ فلما احضروها شامطات توراة مالتنا وضع ابن سوريا اصبعه على آية الرجم ابن سوريا هذا من احبارهم ايضا عم بتباله تجلس እያነበበ ያለ آية الرجم ሲደርስ ምን አረጋ ያለው እም ሽወዳ እንደዚህ ጣቱን አስቀመጠበትና ማቀብሏን ቀርቶ እሷን አልፎ ማባዕዷን ቀራ طيب فقال له عبد الله بن سلام ارفع اصبعك اسكي ጣትህን አንሳ አለው فلما رفعهم افصحنا اسبوع እንግዲህ ሙአነስናት የሚሉ ሰዎች አሉ ያው ተእኒሱ ሐቂቂ ስላላደለ رفعها ሁለቱም ይቻላል ጣቱን ሲያነሳው اذا آية الرجم تلوح في التوراة ጣቱን ብድግ ሲያደርገው እዛ ተውራት ላይ آية الرجم እያንጸባረቀች አለች ዛሂራ ሆና ማለት ነው ተظهر فأمر بهم النبي صلى الله عليه وسلم فرجما بالحجارة حتى مات نبياتنا صلى الله عليه وسلم عندي ቀጠቀጡ በድንጋይ ፈረዱ እስከሚሞቱ ድረስ በድንጋይ ተቀጥቅጠው ሞቱ ስለዚህ ምን አርገዋል ይያሉ ነው አሸባብ ይሁዶች ተህሪፍ አርገዋል ይሄንን ሁክም ክደዋል ስለዚህ አላህን ሁክም የሚክድ የጃሂልያን ስራ እየሰራ ነው እዚህ ላይ ሐዲሱን እንግዲህ ያወሩት ማናቸው ብያለሁ መግቢያ ላይ ابن عمر في نهاية الحديث من يلالو فرأيت الرجل يحني على المرأة يجنأ بملم ورا يقيها الحجارة أو يقيها من الحجارة يتكتكتوا يلا يا شباب እነዚህ ይሁዶች ናቸው እንግዲህ አሁን ሴትና ወንድ እኩል ናቸው ይሆናሉ አይሆንም ያ شباب እጣረሞት ላይ ያሉ የሚወረወረው ድንጋይ እሱ ላይ እንዳር ሲከላ ሲመክትላት አይቻለው ነው የሚሉት عبد الله بن عمر راوي الحديث እኩል ሆነው ነው يا شباب ይሄን የሚያረግ ሴትና ወንድ እኩል ሊሆን አይችልም ካሁን በፊትም ያልኩት አላለውም ይሄን መስኮት የምታስታውሱ ከሆነ በመስኮት የፈضحቸው ሰውዬ አለ ስለዚህ ሴትና ወለይሰ ዘከሩ ምንድነው የሚለው ቁርአኑ ያለው ከልኡንስ ሊሆን አይችልም ምክንያቱም እዚህም እነሱ ላይ ራሱ የራሳቸው ድርጊት አንድ ሸኽም በምን አስብቷል ያ شباب እኩል አለመሆናቸውን በሌባ ለሊት አላህ ይጠብቃችሁ ሌባ ቢመጣ አንተ ያንኮራፋ እሷ ነቅታ ተወጣለች ሌባው ሲመጣ ወንድም አይወጣ ባሆነ ሰዓት እንኳን ማለሽ እንደዚህ ነው የምታለገ አንተ ድምጽ እንኳን አታወጣም ልብስ ወይ ሰውነት እና ሱብሃንአላህ ሰዎች አቅላቸውን አይጠቀሙም አቅላችንን አላህ Subhanahu Wa Ta'ala ابن آدم ያ ሰው ልጅ ከሌላ የለየው በምንድነው ያ شباب ይሄ አቅል በሚባለው ነገር ሁሉ መስማት መተግበር አይጠበቅብንም ምንድነው ያባባል ምንድነው ደሊሉ ብለ من الكتاب والسنة واقوال اهل العلم ሳናውቅ ማንኛውንም ነገር መተግበር የለብንም ነው ስለዚህ ይሄን ሐዲስ የሞላው ስለምንድነው አብዱላህ ኢብኑ ዑመር راوي الحديث ሰውየው ሲከላከልላት ድንጋዩ አይቻለሁኝ አሉ አንድ አይደሉም ነው እኛ ከዛ ምን እንረዳው طيب ምንጮች ሲናገሩ في صحيحين الحديث ነው ብለናል እንግዲህ ቡኻሪ ላይ رواه البخاري ብዙ ቁጥሮች አመጣሉ
አንደኛ ቁጥር 3635ኛ ሐዲስ 4556ኛ ሐዲስ 6819ኛ ሐዲስ 7543ኛ ሐዲስ የአዋቂድ ሷሂህ ሙስሊም ከሙስሊም ሁለት ረቅም ተከታታዮች ያመጣሉ 1699ኛ ሐዲስ እና 1700ኛ ሐዲስ ዘግበውታል ይሄንን ቂሷ ይላሉ አሁን በተባሉት ቁጥሮች መሰረት ገልጾ እንግዲህ ሞባይላችን ላይ አለ البخاري ومسلم وغيرهما እሱን አይቶ مختلف الرواياتዎችን ማየት ዛላይ መሰብሰብ ስለዚህ አንደኛው የነው አሉ من تحريفهم ምን ብለው ነው የተነሱት የነሱን ሐጃ አህዋአቸውን አግራዳቸውንና ሻሃዋቸውን እንዲስማማቸው እንዲገጥማቸው ተሕሪፍ ያረጋሉ አንዳንድ ጊዜ ለፍዙን አንዳንድ ጊዜ ማዕናውን ይሄንን እንግዲህ አያተ ረጅምን ለፍዙ የለም አሉ እንጂ አልቀየሩትም ግን ማዕናውን በምን ቀየሩት ይያልን ነው በተሕሚም በዚህ ቅድም በተባለው ተስዩድ الوجوهና ወንዱን ወደፊት ሴቷን ወደ ኋላ አስጋልበት ፊታቸውን አጥቁረን ዚና የሰሩ እየተባሉ በገባኤ ላይ ነው ምናዞራቸው ተውራት ይሄንን ነው የሚለው አሉ ይሄ የለም እዛ ላይ من تحريفهم لمعاني كلام الله سبحانه وتعالى نموذج ይሄንን አቀረቡ فهذا አሁን ያሳለፍነው አሉ من تحريف علمائهم لكلام الله ዑለሞቻቸው የአላህን ከላም ከመቀየራቸው አንዱ ክፍል ነው አሉ وقد كذبوا على الله سبحانه وتعالى بالله لا يواشوا واخفوا حكمه يا الله الحكم ደግሞ ደበቁ ሸሸጉ እንግዲህ على الزاني والزانيه ያው ረጅም ነበረ ረጅም የለም ብለው ኢኽፋ አረጉ ይላል ሌላ የለፍዝ ተሕሪፋቸውን ደግሞ ሲነግሩን ومن تحريفهم ما ذكره الله سبحانه وتعالى يا وسع እንግዲህ ያው ሙሳ مع اخيه هارون عليهما الصلاه والسلام እንዲገቡ المدينه المقدسه ታዘው ነበረ ያው ባመጻቸው የተነሳ በተዓኑታቸው የተነሳ ሳይገቡ አንድ 40 አመት ዝም ብለው አሉበት يتيهون في الارض ዛው ላይ ያሉ እንግዲህ አጀል መጣ የሃሩንም የሙሳም ቀድመው ሃሩን ቀጥለው ሙሳ አልገቡ ፈታ ሙሳ ተዘክሯል في ሱረት ማን ነው ያለው ያሸባ نعم ካፍ ስለዚህ እሳቸው ይሽዓ ኢብኑ ኑን ይባላሉ እሳቸው ናቸው በኋላ ፈትህ ያረጉት መዲናይቱ መዲነተል ቁድስ ምናት ቢባል ቤት ለህም ነው ቢባል ሌላም የሚሉ ይኖራሉ እዛ ላይ ጂሃድ አረጉና አላህ ነስር ፈትህ ሲሰጣቸው ለዚህ ሽክር ስጁድ ያረጋችሁ ሒጣቱን ይያላችሁ ከተማይቱ ውስጥ ግቡ ሲባሉ ምን አይነት ተግይር እንዳረጉ ልናይ ነው ومن تحريفهم ما ذكره الله أن الله أمرهم أن يدخلوا الباب سجدا باب المدينة سجد يساجد جمعنا سجود يارغاتشو بر لاي غبو ود كتماو سيبالو وأن يقولوا حطة مالس تفسروت يعني حط عنا خطايانا مالك كنيا ወንጀሎቻችንን አራግፍልን በስልን ሰርዝልን ይያላችሁ على باب المدينة على الله سجود يارغاتشو ይሄንን ዱዓ ይያላችሁ ግቡ ሲባሉ فأبدلوا حطة بكلمة حنطة حطة እንግዲህ ያሸባብ ሐ መክሱራና ጣ ሙሸደዳ ታናት ሲቆም ሃ ይገለበጣል አሐውና ጣው መካከል ምን አስገቡ እነሱ نعم ኑን አስገቡ ይሄ ተግይር ምን ይባላል ለፍዙን ያላህን ቃል ቀየሩት طيب بنو فزادوا في كلام الله ما ليس منه الله كلام ላይ ከሱ ያልሆነውን ጨመሩ ስለዚህ استوى ላይ ኑን የሚጨምሩ ላም የሚጨምሩም ሰዎች ላሙ الجهمية ومن شابههم كنون اليهود ናት ብለው አይማዎቻችን ተናግረዋል ስለዚህ استوى ነው ያለው استوى استواء يليق به سبحانه وتعالى بلا ማለፍና ማመን እንጂ استولى መጥል ከሆነ ይሄ አሁን የተባለውን ይሁዶች ያሉትን እየደገምከው መሆኑን አስታውሰ መጠንቀቅ ያስፈልጋል አሉ والتحريف تحريفን ሲያርፉልን
ذو كتاب لا إلى أبو ثام عرفوا الزهم سيدق ملد هو الزيادة في كتاب الله كتاب لا مجمع أو نداس على فنون أو النقص من كتاب الله ويم دقمو نقص مارق ما قدر أو تفسير كتاب الله بغير معناه الصحيح تككل أن معناه انتتو أنتن بمسمع ما بكل أمززو مفسر تحريف البالا الله هذا هو التحريف لأن التحريف إما أن يكون في اللفظ عندنا بلفظ هنا لالو وإما أن يكون في المعنى وعلى هذا النمط بزه قدانا بزه من قرلينا والو كل من يحاول تفسير القرآن أو الأحاديث بغير معناهما الصحيح قرآن وأحاديث وجن تككلنيون معنى تتو السن بمسمع ما بكل امي فسروا هلو بزه بيهودوች ፈለግ ላይ እየተጓዘ ነው ያለው አሉ ይሄን የሚያረጋው ለምንድነው ከተባለ من اجل نصرة مذهبه እሱ የሚጓዝበትን መዝሐቡን ለማገዝ ብሎ او اتباع شهوته ወይ ደግሞ ስሜቱን ለመከተል ብሎ او حصول مطمعه ወይ የሚከጅለው ነገር እንዲገኝልኝ ብሎ ይሄን የሚያረግ ሰው على نمط اليهود ነው ያለው አሉ وقال تعالى وإذا لقوا الذين آمنوا قالوا آمنا الزو آية قدم قرانو آية لاي من إلال 76ኛው ያቺኛው 75ኛ ናት ያመኑትን ሙእሚኖች አማኞችን ሲያገኙ አምነናል ይላሉ الآية وهذا هو النفاق ይሄ نفاق ይባላል والنفاق وتحريف النصوص طريقة اليهود እንግዲህ نفاق ማለት ማስመሰል እንደገና ንሱሶችን ደግሞ መቀያየር የቁርአንንም ሆነ የሐዲስ የአይሁዶች መንገድ ነው ይሄንን የሚያረጋ አካል ከየትኛውም በኩል ቢሆን የአህሉል ጃሂልያን መንገድ እየተከተለ ስለሆነ መስተካከልና መታረም መተውበት አለበት አለ ثم قال بعدها ከነዚህ አያቶች በኋላ ደግሞ አላህ እንዳለ ومنهم أميون لا يعلمون الكتاب إلا أماني وإنهم إلا يظنون 78ኛው አንቀጽ هؤلاء እነዚህ በዛ አያ የተብራሩ አካሎች አሉ هم العباد الجهال እንግዲህ عابد جمع ነው عباد የጃሂል جمع جهالም ይጀምዓል ጁሃልም ይጀምዓል የማያውቁ عبادዎች ናቸው አሉ يقرؤون التوراة ولكن لا يعرفون معناها መግቢያውን እንዳንረሳ ያ ሸባብ قدوة أهل الجاهلية إما عالم فاجر وإما عابد جاهل بلنا ስለዚህ عنوانه ደግሞ اقتداؤهم بمن لا يصلح للقدوة السنة ያኛውን علماء السوء ይባላሉ العلماء الفجراء ይባላሉ እነሱን አሳልፏል አሁን ደግሞ ጃሂል ሆነው አርአያ ተደርገው የተያዙ አሉ እነሱን እየናገሩ ነው منهم أميون በማለት የተፈለጉት እነሱ ስለሆነ ተውራትን ያነባሉ ማዕናዋን ግን አያውቁም አሉ فيتخذهم هؤلاء أهل الجاهلية النزهن جهلاء يارقواتشوان أئمة لهم للنسو مري قدوة رآية رقو ييزواتشوان وهم جهال نز قدوة مدرقوت أكالوج جهال هنا ويال جملة حالي ما يوقو ما أيمان هنا إيال فلا يجوز الاقتداء قد على إنجليسي نقرون سوجه من الالو مكة لا يتشالم إلا بعالم عامل عالم هنا من ما هنا اللبت هجب عامل يدي للم شاعر وعالم بعلمه لم يعملا معذب من قبل عباد الوثن يا لا بيان تبلال المهم العلم إذا لم يعمل به بكر أبو زيد رحمه الله في حلية طالب العلم يعني بكال فهم في تنبيه هنا حلية طالب العلم مفيد كتاب الله شرحها ابن عثيمين رحم الله الجميع الزالي هتف العلم بالعمل فإن أجابه وإلا ارتحل إلى بيال ثلاثة معناون مفسر الله كاون بك مكة الأرآية أرجو مياز متشالو من نسونه عالم هنا بالكتاب والسنة والإجماع القياس وأقوال أهل العلم بزاب أوقه ومتكبر أوقه نمساراك هنا السن أرآية مادرك إتشالا وهؤلاء هم الربانيون كده على رأسهم الصحابة والتابعون لهم بإحسان كذلك الأئمة الأربعة
ሸርጡን ዘክረናል ቁድዋ ናቸው ያ ሸባብ ሱሐቦች ወነሱን በመልካም የተከተሉ ታቢዖች ይባላሉ አጥባዑ ታቢዒን ومنهم الائمه الاربعه ابو حنيفه ومالك والشافعي واحمد እነሱን ቁድዋ ማድረግ ይቻላል ባይሆን ቁድዋ ስታረግ ተዓሱብ ማረግ አይቻልም ብለናል التعصب الاعم አባባላቸው ሙዳዓም بالكتاب والسنه ከሆነ ቁድዋ ልታረግ ትችላለህ ወይም ደግሞ ኪታብ ከሱናም ያልተገኘ መስአላ ሆኖ እነሱ ያሉት ቀውል ካለ የነሱን ቀውል ከኔ ረእይ የነሱ ረእይ ይሻላል ብለ የነሱን ረእይ ማያዝ ትችላለህ في غير موطن النص نصን ባልቀለፈ ቦታ ሌላ ግን አውቆ ማይሰራ በእውቀቱ ከሆነ ሳያውቅ ዓቢድ ከሆነ እነሱ ሁለቱ ለቁድዋ አስል ሷሊሖች አይደሉም እነሱን ቁድዋ ማድረግ የአህሉል ጃሂልያ ስራ ነው ይያሉ وهؤلاء هم الربانيون አውቀው በእውቀታቸው የሚሰሩት العلماء الربانيون ማለት እነሱ ናቸው ንስበቱን الى الرب سبحانه وتعالى ይሄ እንግዲህ አሊፉ ወደ ላይ ያለውና ካሊፉ በኋላ ያለውን ንስባ ላይ ተጨምረው ነው ይላሉ ቁርአን ላይ ربيون የሚልም አለ ربانيون የሚል አለ የለም ያሸባ نعم رباني طيب ولكن كونوا نعم ربانيين ማለት ትርጉሙ ባሁን በዝከር አውቃችሁ በእውቀታችሁ የምትሰሩ ሁኑ ربيون የሚልም አለ ብለናል ሁለቱም አንድ ሱራ ላይ ነው ያሉት አሉ ኢምራን ነው ገልጾ ማንበብ طيب ስለዚህ አውቆ በእውቀቱ የሚሰራ ربانيون ይባላሉ እነዚህ ዑለማው وكذلك العباد الجهال لا يقتدى به جاهل جهلاء ሆነው አላህን የሚያመልኩ በጀህል አላህን የሚገዙ እነሱንም ቁድዋ ማድረግ አይቻልም وإن كان عندهم زهد وعبادة زهدنا عبادة الناس ዘንድ ቢገኝ እንኳን لكنهم على غير طريق صحيح ትክክል በሆነ መንገድ ላይ ሳይሆን ያሉት በተሳሳተ መንገድ ላይ ናቸው وغير هدى من الله سبحانه وتعالى كالله ከሆነ ቅናቻና ካልባላህ መመሪያ ላይ ስላላደሉ እነዚህን ዑለማኡ ሱእንና العباد الجهال قدوة أرجو مياز አይቻልም ብለዋል الله بسمانه نتكلم الله يرجل نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد وآله وصحبه